ጥያቄ ያለ በሉት መልስ መሆን ትችላለህ። ጥያቄ ያለ በሉት ድገሙና እግዚአብሔር መፍትሄ ያደርጋል። ኢየሱስ ጌታ ነው። አብርሃም ለሎጥ መልስ ሆኖ ሊሆን ይችላል። ሎጥ ግን ለአብርሃም መልስ መሆን አይችልም። አንዳንድ ጥያቄዎቻችን መልስ የሚያገኙት ሰው ጋር ሊሆን ይችላል። አንዳንድ ጥያቄዎች ግን ሰው ጋር መልሱ የለም። እንደው ሎጥ በጣም የአብርሃም ውለታ በስቶበት እንደው እንዴት አድርጌ ነው የአብርሽን ውለታ የምመልሰው ቢል በቃ ሲያስብ የአብርሃምን ጥያቄ ሲያይ ይስሐቅ አብርሽ ዶንጎሪ በቃ የይስሐቅን ነገር ለኔ ተው ማለት አይችልም። እሱ ጋር ምን አይደለም መፍትሄው የለም። እግዚአብሔር እንደዚህ ነው አደራረጉ። ለሰዎች ሮጣችሁ ለሰዎች ደርሳችሁ ሰዎች ጋር ሄዳችሁ መፍትሄ ሆናችሁላቸው እናንተ ጋር ግን የማይመጡላችሁ ከሆነ እንደውም እግዚአብሔር ይመስገን እናንተ ለሎጥ ሮጣችሁ ሊሆን ይችላል፣ ለናንተ ራሱ እግዚአብሔር ይመጣላችኋል። የሚፈልገው መዝሙራችሁ መንጠቅ ነው። የሚፈልገው አንደበታችሁ ውስጥ አጉረምራሚ እንድትሆኑ ያማጉረምረም የኮምፕሌን ቃላቶችን መክተት ነው። ግን ከነቃንበትስ ያረክልኝ ብዙ ነው ጌታዬ፣ ያረክልኝ ብዙ ነው። ጌታ ይባረክ። እግዚአብሔር መልካም ነው። ዛሬ ከኔ ጋር አጭር የእግዚአብሔርን ቃል እንድንካፈል ፈልጋለሁ። በውስጥ የተሞላውን ነው የምናገረው። ስለዚህ እግዚአብሔር ደግሞ በዚህ ውስጥ የሆነ ሰው እንደሚደርስ አምናለሁ። ዘፍጥረት ምዕራፍ 13 ከቁጥር 13 እስከ 16 ያለውን በጌታ ስም ፈጠን ብዬ አነባለሁ። ዘፍጥረት ምዕራፍ 13 ምዕራፍ 14 ከቁጥር 13 ጀምሮ እስከ 16 አንድ የሸሸ ሰውም መጣ፣ ለዕብራዊው ለአብርሃምም ነገረው። እርሱም የኢስኮል ወንድምና የአውናን ወንድም በሆነ በአሞራዊ መምህሬ የአድባር ዛፍ ይኖር ነበር። እነዚህም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖች አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆም ግራ እስካለችው እስከ ሆብ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥና ከብቶቹን ሴቶቹንና ሕዝቡን ደግሞ መለሰ ይላል። ቁጥር 16 እስኪ አብረን ከኔ ጋር እንለዋለን። ከብቱን ሁሉ አስመለሰ። እስኪ ጮክ ብለን እንለዋለን። ከብቱን ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶቹን ሕዝቡን ደግሞ መለሰ። ኢየሱስ ክርስቶስ ጌታ ነው። እንግዲህ በዚህ ምድር ላይ ስንኖር ሁላችንም ጥያቄ አለብን። ጥያቄ የሌለበት ሰው በምድር ላይ የለም። የጥያቄው አይነትና ይዘት ይለያያል እንጂ ሁላችንም በጥያቄ የተሞላን ሰዎች ነን። ጥያቄው ግን ማግኒቲዩዱ ይለያያል። ለአንዱ ቀለል ይላል፣ ለአንዱ ከባድ ነው እንጂ ጥያቄ የለብኝም የሚል ሰው በምድር ላይ አለ ብዬ አላስብም። እዚህ ጥያቄ አለብኝ የሚል ሰው ካለ ያሲ ሰው ራሱ ለኛ ጥያቄ ነው የሚሆንብን እና ወይ መጨረሻ ላይ ጠይቀ ነው በደንብ ይነግረናል ምን ማለት ፈልጎ እንደሆነ። እና በዚህ ክፍል ላይ አብርሃም አንድ ዜና ሰምቶ ነው ዛሬ የምንነጋገረው ከአብርሃም ህይወት ላይ እግዚአብሔር እንዴት አድርጎ በህይወቱ ታላቅን ነገር እንዳደረገ ነው የምንመለከተው። የአብርሃም ታሪክ እንደምታውቁት የሚጀምረው ከምዕራፍ 12 ነው። ምዕራፍ 12 ላይ እግዚአብሔር ወደ አብርሃም መጥቶ ከዘመድ ከወገን ተለይተው ውጣ ይለዋል። ምዕራፍ 13 ላይ ከሎጥ ጋር ተያይዘው የወጡበት ነው። በዛ ደግሞ የሎጥና የአብርሃም ከብቶች ስለበዙ በእረኞቹ መካከል ጠብ ስለነበረ የተለያዩበት ስፍራ ነው ምዕራፍ 13።
ምዕራፍ 14 ዛሬ የምንመለከተው ነው። ምዕራፍ 15 እግዚአብሔር ወደ አብርሃም መጥቶ እኔ ኤልሻዳይ ነኝና በፊቴ ተመላለስ ብሎ ያለበት ክፍል ነው። ምዕራፍ 16 ላይ ወደ አጋር ገባ ያለበት እስማኤልን ደግሞ ያመጣበትን ታሪክ እናገኛለን። ምዕራፍ 17 እንደገና እግዚአብሔር ወደ አብርሃም መጥቶ እኔ ኤልሻዳይ ነኝና አትፍራ በፊቴ ተመላለስ ድጋሚ ያለበት ነው። ምዕራፍ 18 19 የሶዶምና የጎሞራ ታሪክን እንመለከታለን። ምዕራፍ 20 ላይ አብርሃም በአዜብ ምድር ላይ ከአቤሜሌክ ጋር ያደረገውን ለአቤሜሌክ ቤተሰቦች የጸለየበት ነው። እንደዚህ እያለ ታሪኩ የአብርሃም ታሪክ ይቀጥላል። መጽሐፍ ቅዱሳችን ስለ አብርሃም ሲናገር አብርሃምም ልክ እንደኛ አይነት ጥያቄ ያለው ሰው ነው። ነገር ግን የአብርሃምን ጥያቄ በአብርሃም ህይወት ውስጥ ጥያቄ አድርጎ ያስቀመጠው አብርሃም ሳይሆን ራሱ እግዚአብሔር ነው። በተዘጋ ቤት ውስጥ መጥቶ ምንም መወለድ የሚባል ነገር ፋይሉ ባለቀበት ቤት መጣና እንደዚህ አለ፣ ኔሽን አደርግሃለሁ አለ። ልጅ እሰጥሃለሁ አይደለም ያለው፣ ኔሽን ገና እንደውም ትልቅ ኔሽን I will make you a great nation ትልቅ ስሙን እስኪቀይርለት ድረስ አድርጎ ስምን በቃ ቀየረለትና አንተ የአሕዛብ አባት ትሆናለህ you will going to be a father of many nation ብሎ ይህንን ሲድ አብርሃም ውስጥ ከተተው ልጅ የሚባለውን ሲድ። ከዛም በኋላ አብርሃም ልጅ መቼ ነው የምትሰጠኝ እያለ መጠየቅ ጀመረ። ከዛ በፊት ብሎ ማያውቀውን ማለት በቤቴ የተወለደ ኤሌዘር ሊወርሰኝ ነው አንተ ዝም ትለኛለህ ወይ እስከ መቼ ነው? ስለዚህ ልጅ ስጠኝ እያለ አብርሃም ከእግዚአብሔር ጋር ምን ማድረግ ጀምሯል? መሟገት ጀምሯል። ጥያቄውን ግን አብርሃም ውስጥ የከተተው ማን ነው? ራሱ እግዚአብሔር ነው። በህይወታችን የምንጠይቀውና የምንፈልገው ነገር እግዚአብሔር በእኛ ውስጥ ይክተተው እንጂ ራሱ እግዚአብሔር ሊፈጽመው ይመጣል። ክብር ለኢየሱስ ይሁን። ጥያቄው መሆን ያለበት የምንፈልገውንና የምንጠይቀውን ነገር ጥያቄ አድርጎ በእኛ ውስጥ የከተተው ማን ነው የሚለው። እሱን ካወቀን እግዚአብሔር ራሱ ያንን ሊያደርግ ምን ይመጣል? ምክንያቱም ይስሐቅ ከአብርሃም በላይ የእግዚአብሔር ፍለጋ ነው። ይስሐቅ አብርሃም ከሚፈልገው በላይ እግዚአብሔር ይፈልገዋል። እግዚአብሔር ራሱ ነው ኢኒሺየት ያደረገው አጀንዳው። ምክንያቱም የአብርሃም ጉዳይ ብቻ ቢሆን እኮ አይደለም ይስሐቅ አብርሃም ራሱ እኮ ሞቷል። ምዕራፍ 24 ላይ ስትመለከቱ አብርሃምም ኬጡራን አገባ ልጆችን ወለደ ከአባቶቹ ጋር ተከማቸ ይላል። እንኳን ይስሐቅ አብርሃምም አልፏል። ነገር ግን በይስሐቅ በአብርሃም የጀመረው አጀንዳ ግን ትውልድን የያዘ ስለነበረ እስከ ዛሬ ድረስ ቀጥሏል። መሲሁ የሚመጣበት ምንም ካለመኖር ወደ መኖር ያመጣውን ያንን ኔሽን እስራኤልን የጀመረው ከዚህ ከአንድ ሰው ስለሆነ እግዚአብሔር ሁሉ ጊዜ የአንድ ሰው ጉዳይ የአንድ ሰው ቤተሰብ ጉዳይ ኖሮት አያውቅም። ከአንድ ሰው ጋር ይጀምራል እንጂ የአንድ ሰው ጉዳይ ግን ኖሮት አያውቅም። በትውልድ እግዚአብሔር ያምናል። ክብር ለኢየሱስ ይሁን። በትውልድ ውስጥ እግዚአብሔር የሚሰራው ነገር አለ። ለዚህ መጽሐፍ ቅዱሳችንን ስንመለከት በኢሳይያስ 38:39 ላይ እድሜ በተጨመረላቸው እድሜ እግዚአብሔርን በድለው ካለፉ ሰዎች አንዱ ንጉስ ሕዝቅያስ የሚባል ሰው ነው እና የእግዚአብሔርን ቤተ መቅደስ ለማንም እንዳትከፍት ተብሎ ለአሕዛቦች ከፍቶ ካሳየ በኋላ እግዚአብሔር ነብዩን ላከበትና እንዲና እንዲህ ስላደረግ በትውልድ ላይ ይሄንን አደርጋለሁ ሲል እንደዚህ አለ፣ በኔ ዘመን አይሆን ብሎ ቁጭ አለ። ምን አይነት ሰልፊሽ ሰው ነው! በኔ ዘመን ካልሆነ በፈለክ አርጋት እንደፈለክ። እግዚአብሔር ይጠብቀን። እግዚአብሔር ከትውልድ ጋር ጉዳይ አለው። እግዚአብሔር ሁሉ ጊዜ ትውልድ ምን ያደርገዋል? ግድ ይለዋል። ክብር ለኢየሱስ ይሁን። እንግዲህ በዚህ አይነት ጥያቄ ውስጥ ያለ አብርሃም ጥያቄ ያለው አብርሃም ጥያቄው ምንድነው? አንገብጋቢ ጥያቄ የልጅ ጥያቄ ነው። ግን ይሄንን የሰማ አብርሃም ይሄ ጥያቄ ያለበት አብርሃም አንድ ሌላ ዜና ሰማ። ያጎቱ ልጅ መማረኩን ሰማ ይላል። አሁን ወገኖቼ ዛሬ የምለው እስቲ አጠገባችሁ ላለው ሰው እንደዚህ ትብላላችሁ እዚህ ቸርች ካላላችሁ ምን ያስብላችኋለሁ? እሺ ጥያቄ ያለ በሉት መልስ መሆን ትችላለህ። ጥያቄ ያለ በሉት ድገሙና እግዚአብሔር መፍትሄ ያደርጋል። ኢየሱስ ጌታ ነው። አብርሃም ልክ ሲሰማ እኔ የራሴ ችግር ራሱ ገና ስንት ችግር አለብኝ እንኳን ሄጄ ላግዘው ይቅርና እኔ ራሱ ያለብኝን ምናምን ብሎ አልተቀመጠም። ክብር ለኢየሱስ ይሁን።
ጥያቄ ያለ አብርሃም ተነስቷል። አሜን ነው። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ላይ በመካከላቸው አንድም ችግረኛ አልነበረም ይላል አይደል? በቃ ያ ማለት ሁሉም ሚሊዮነር ሆኖ ነው እንደዛ ነው አውዱ? በፍጹም እኮ አይደለም። ሁላችንም ሚሊዮነር አንሆንም አይደል? ይሄ ስህተት ትምህርት አይደል? አትሊስት እኩል አንሆንም። እሺ ግን የአንደኛውን ጥያቄ አንደኛው እየፈታ አንደኛው የሚፈልገው ነገር አንዱ ውስጥ አለ። ሁሉም ያላቸውን ነገር እያመጡ ምን ያደርጋሉ? ያስቀምጣሉ። ጥያቄያቸው ይፈታል። የአንዱ ጥያቄ አንዱ ውስጥ አለ። የኔ መልስ ፓስተር ውስጥ አለ። የፓስተር መልስ ወንድሜ ውስጥ አለ። ሁላችን ጋር ምን አለ? መልስ አለ። ግን ምን ማድረግ አለብን? መልሳችንን እየሰጠን ነው የምንወጣው የምንገባው ማለት ነው። ስለዚህ በህይወታችን እግዚአብሔር ጥያቄ ያለብን መልስ ሊያደርገን ከፈለገ በእኛ ውስጥ መልስ አስቀምጦ ነው። መልስ ሳያስቀምጥ መልስ አረጋለሁ አይልም። ትዝ ይላችሁ ከሆነ ድሮ ጸሎት ሲጸለይ የአዳር ጸሎት ሁለት እየተያዛችሁ ጸልዩ ይባላል። እና ሁለት እየተያያዝን ስንጸልይ አንደኛው ለመነቃቃት ነው፣ ሁለተኛው ደግሞ ከእንቅልፍ ለመንቃት ነው። ሼክ እያደረጋችሁ እንቅልፍ ያመጣበትን ታስነሱታላችሁ ማለት። እና ልክ አጸላዩ ሰውዬ ሁለት እየተያዛችሁ ጸልዩ አለ። ከዛ ሻለ ከዛ የጸሎት ርዕስ ተቀያይሩና አንደኛው ለአንዱ ይጸልይለት ይሏል። ከዛ ሻለ ወንድሜ ስለምን ልጸልይልህ ይሏል። እሺ እኔ በጣም እንድጸልይልኝ ይፈልጋለሁና እግዚአብሔር ጫማ እንዲሰጠኝ ጸልይልኝ አለው። ችግር የለም እሱ በሺህ ተራሮች ላይ ያሉ ከብቶች የሱ ናቸው፣ ብሩ ወርቁ የሱ ነው፣ ይሰጣል። እግዚአብሔር ሆይ የዚህን ወንድሜን ችግር ትመለከታለህ፣ እባክህ ጫማ ስጠው አለ። ከዛ እግዚአብሔር ደግሞ ራስህ ስጠው አለው። ከዛ ምንድነው ተብሎ ሲጣራ ለካ ሰውየው የጫማ ፋብሪካ አለው። የጫማ ፋብሪካ ኖሮት ጸሎት ርዕስ አድርጎ ለእግዚአብሔር የሚልክ ችግሩ መፍትሄ ተቀምጦ እሱ ጋር ሌላ ጸሎት ርዕስ ይፈጥራል። ምን እያልኩ መሰላችሁ? እናንተ ጋር ላለ ጥያቄ መልስ አትጸልዩ፣ መልሱ ነው። አሜን ነው ወይ? በጣም የሚያሳዝን ክርስቲያን ምን አይነት ክርስቲያን መሰላችሁ? ለአንድ ሰው መፍትሄ ሳይሆን የሚያልፍ ለአንድ ሰው መፈታት ምክንያት ሳይሆን የሚያልፍ ሰው በጣም የሚያሳዝን ሰው ነው። እግዚአብሔር ግን እኔና እናንተ ምን ማድረግ ይፈልጋል? ጥያቄ እያለብን መልስ ሊያደርገን ይፈልጋል። ጥያቄ እያለ አብርሃም ልክ ሲሰማ ይላል በቤቱ የተወለዱ 318 ኃያላኖችን ብላቴናዎችን ይዞ ሊያስመልስ ሄደ ይላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እናንተ ጋር ባለው ነገር ለሌሎች መፍትሄ እኔ እንዴት አድርጎ እንዳሸነፈ አላውቅም። ነገስታቱ ብዙ ናቸው፣ ወደ 5 ነገስታት ናቸው የመጡት። ነገር ግን አብርሃም ሄደ ይላል፣ አስመለሰ ይላል፣ አስጣለ ይላል። እግዚአብሔር መፍትሄ ሊያደርግ ሲፈልግ መፍትሄውን አንተ ውስጥ ይከተዋል። ሁሉ ጊዜ በማንችለው ነገር ላይ እግዚአብሔር አያሰማራንም። በማንችለው ነገር እግዚአብሔር አይሰደንም። ስለዚህ ጥያቄ ይኖርብናል። በህይወታችን ቻሌንጆች ይኖራሉ። እኛ ጋር ያልፈታናቸው ብዙ ጥያቄዎች ሊኖሩ ይችላሉ። ነገር ግን በዛ ውስጥ መልስ የሚሰጥ ደግሞ እግዚአብሔር አለ። እኛን አንዳንዴ God has a sense of humor በጣም የሚያስደንቀኝ ማለት ነው። እኔ ቀደም በተወሰነ መልኩ የመሰከርኩላችሁ በቤቴ ውስጥ በነበረው ነገር በጣም ብዙ ታፍ ታይሞችን አሳልፈናል። እነዚህ 2 አመታት ማለት ነው። እና እኔ በጣም ቆሞኛል። ታምሜ ጌታ ሆይ መቼ ነው በቃ ለምንድነው ይሄ የሚሆነው እያልኩኝ ይመጣና እስቲ ሄድና ለነከሌ ጸልይ ይለኛል። በራሱ ጉዳይ ማለት ነው። እኔ እኮ ያንን እየታመምኩበት ነው። አሁን የሴንስ ኦፍ ሂውመር አይመስልም? እግዚአብሔር ግን በዛ ውስጥ ስራ አለው። እግዚአብሔር ሲል የሚያደርገውን ስለሚያውቅ ነው። ሄጄ ያንን ታዝዤ ያደረኩ ቀን እግዚአብሔር የሆነን ሰው ያስመልጣል። አብርሃምን መጣና እንደዚህ ያለው ለአቤሜሌክ ሴቶች እንዳለ ጸልይላቸዋል። አቤሜሌክ ቤት ውስጥ ላሉ ሴቶች በጠቅላላ ምን አድርግ? ጸልይላቸው። አብርሃም እኮ አንገብጋቢ ጥያቄ ቤት ውስጥ ያለው ጥያቄ እኮ ያ ጥያቄ ነው፣ የልጅ ጥያቄ ነው። ሄዶ እጁን ጫነ፣ ጸልይላቸው፣ ሁሉም ወለዱ ይላል ምዕራፍ 20 ምዕራፍ 19 ምዕራፍ 20 ልክ ሲጀምር እግዚአብሔርም እንደተናገረ ሳራን አሰባት ይላል።
እዛ ጋር ለታዘዘው መታዘዝ እግዚአብሔር ለዚህ ሰው መፍትሄን ሰጠው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንዳንድ ጊዜ እኛ መፍትሄ ለሆንባቸው ሰዎች ከነሱ ይመስለናል እኛ መልስ የምናገኘው። አንዳንዴ እንደዛ ገምታችሁ እንጠብቃችሁ አታውቁም? በጣም ለሮጣችሁላቸው ለደረሳችሁላቸው ሰዎች በቃ እናንተ የሆነ ቻሌንጅ ሲገጥማችሁ እነሱ የሚመጡላችሁ ይመስሏችኋል። እነሱ አይኖሩም። ለምን እንደሆነ አይታወቅም። አይኖሩም፣ የሉም። እኔ አይቻለሁ። እኔ ያው ምስክር ነኝ። በጣም ብዙ ቅርብ የምንላቸው ሰዎች በእነዚህ ቻሌንጂንግ ታይም ውስጥ አጠገብ ያልነበሩ። ለካ እግዚአብሔር ከነሱ አይደለም የሚመጣው። ይኸውላችሁ አብርሃም ለሎጥ መልስ ሆኖ ሊሆን ይችላል። ሎጥ ግን ለአብርሃም መልስ መሆን አይችልም። አንዳንድ ጥያቄዎቻችን መልስ የሚያገኙት ሰው ጋር ሊሆን ይችላል። አንዳንድ ጥያቄዎች ግን ሰው ጋር መልሱ የለም። እንደው ሎጥ በጣም የአብርሃም ውለታ በስቶበት እንደው እንዴት አድርጌ ነው የአብርሽን ውለታ የምመልሰው ቢል በቃ ሲያስብ የአብርሃምን ጥያቄ ሲያይ ይስሐቅ አብርሽ ዶንት ወሪ በቃ የይስሐቅን ነገር ለኔ ተወው ማለት አይችልም። እሱ ጋር ምን አይደለም መፍትሄው የለም። እግዚአብሔር እንደዚህ ነው አደራረጉ። ለሰዎች ሮጣችሁ ለሰዎች ደርሳችሁ ሰዎች ጋር ሄዳችሁ መፍትሄ ሆናችሁላቸው እናንተ ጋር ግን የማይመጡላችሁ ከሆነ እንደውም እግዚአብሔር ይመስገን እናንተ ለሎጥ ሮጣችሁ ሊሆን ይችላል። ለእናንተ ራሱ እግዚአብሔር ይመጣላችኋል። ራሱ እግዚአብሔር ነው ለአብርሃም የመጣለት። እንደውም አንዳንድ ጊዜ የእግዚአብሔር ሐሳብ ባለባቸው ሰዎች ላይ ሌሎች ቦታ የሚሆኑ ነገር በቀላል ለሌላ ሰው የሚሆን የእግዚአብሔር ሐሳብ ላለበት ሰው አይሆንም። አጋጥሟችሁ አያውቅም? በጣም ትግል ያጋጥማቸዋል። በጣም በቃ ትግሉ ብዙ ነው። በጣም የሚያስደንቀው ነገር ግን ሌላ ቦታ የማይሆን ነገር ደግሞ ለእግዚአብሔር ሐሳብ ላለባቸው ሰዎች ይሆናል። አሜን። አብርሃም በ100 ዓመት ሳራ በ90 ዓመት እነሱ ብቻ ጋር ነው የተወለደው። መጀመሪያ እኮ ሌሎቹ ይወልዳሉ እኮ እና አብርሃም ቤት ግን ከባድ ነበር። እና አብርሃም ቤት የሆነው ነገር ግን ሌላ ቤት አልሆነም። እስካሁንም አልሆነም። በ100 ዓመት ወለደ የሚባል አልሰማንም። እግዚአብሔር በዚህ በኢየሱስ ስም ያስደንቃችሁ። ጥያቄ እያለ ለሌላ ሰው መልስ መሆን ይቻላል ወገኖቼ። በመጽሐፍ ቅዱስ ውስጥ ብዙ ጥያቄ የነበረባቸው ሰዎች ነበሩ። ከነዚህ ውስጥ አንዱ ዕንባቆም ነው። የዕንባቆም ጥያቄ ሁለት ነው የዕንባቆም ጥያቄ። አንደኛው እስከ መቼ የሚል ጥያቄ ነው ያለው። ሁለተኛው ለምን የሚል ጥያቄ ነው ያለው። ለምን ዝም እኔ ስጮ የማትሰማው ለምንድን ነው? አንደኛ ለምን አትሰማኝ? እኔ እጮሃለሁ ስለ ግፍ፣ ስለ ፍርድ፣ ስለ መላላት እጮሃለሁ፣ ወደ አንተ እናገራለሁ። አንተ ግን አታድንም፣ አትመልስም። ፍርድ ላልቷል። በጣም ጠንከር ያሉ ለእግዚአብሔር ፍርድ ላልቷል። እንዴት ሊባል እንደሚችል እኔ አይገባኝም። እግዚአብሔርን በቃ ጻድቁን ፈራጅ ፍርድ ተዛብቷል። እንዴት እኔ ምን አይነት አርጊውመንት ይሄን ጉድ ላክ ቱ ዲስ ፕሮፌት እንደዚህ ብሎ ለሚከራከር እግዚአብሔርን ማለት። ከዛ ምንድነው ምክንያት ብላችሁ ስትጠይቁት የእስራኤል ነገስታት ህዝቡን እየበደሉ ነው፣ ህዝቡን እያሰቃዩ ነው። ስለዚህ ለምንድነው ስርዓት የማታስይዛቸው ነው የሱ ጥያቄ። ከዛም እግዚአብሔር መጣና በጣም የሚያስደንቅ ዕንባቆም ባልጠበቀው ዳይሜንሽን መልሱን ይዞለት መጣ። እንዴ በቃ ተሰቃያችሁ፣ አዘነኩላችሁ ምናምን የሚለው መስሎት ነበረ። ነገር ግን ልክ ይሄንን ሲሰማ እንደውም አለው ፍርዳቸው ከራሳቸው የሚወጣ ፈረሶቻቸው ከነብር ይልቅ ፈጣኖች የሆኑትን ጨካኞች የሆኑትን ከለዳውያንን አስነሳባቸዋለሁ። እረፍ በለዋል። እንደውም ህዝቡን ምን ያደርጋሉ? ይዘውት ይሄዳሉ። ይጓዛል ህዝቡ። ልጆቻችሁ ምርኮ ተደርገው ይሰጣሉ። ከዛ እንደገና ዕንባቆም ይቀጥልና ለምንድነው እንደ ባህር እንስሳ ያደረከን ብሎ ደግሞ ይሞግታል። ለምንድነው እንደዚህ የምታደርገን? ለምንድነው ትልቁ ትንሹን ሲውጣው ዝም ብለ የምታየው? እግዚአብሔር አሁንም ሲመልስለት በጣም በሚያስደንቅ ሁኔታ ይሄ ነገር አያዋጣኝም ያለ ይመስላል ዕንባቆም። ከዛ እርፍ በላለና በቃ ሁሌ የምንለውን እንግዲህ በመጠበቂያ ላይ ቆማለሁ፣ በአምባ ላይ ወጣለሁ፣
ለክርክር የሚመልስልኝን እስካይ ድረስ እመለከታለሁ። አሁን በቃ እዛ ጋር ያልኩት አልሆነም። ለምን? የኔ አንዱ ትልቁ ጥያቄ ለምን የሚል ነበረ። በሜሬጅ ውስጥ ሳልፍ ለምንድን ነው ይሄ ሀፕን ያደረገው? የቱ ጋር ነው ሚስ ያደረኩት የሚል ነበረ ትልቁ ጥያቄ። ምንድን ነው የተሳሳትኩት? ለምንድን ነው ማለት በተቻለኝ አቅም ነገሬን ለመጠበቅ ሞክራለሁ፣ በእግዚአብሔር መንገድ ለመሄድ ሞክራለሁ። ግን እሱ አይደለም ነገሩ። በእግዚአብሔር አጀንዳ ውስጥ ያለው ነገር የተለየ ነው። እኛ እንደምናየው እግዚአብሔር አያይም፣ እኛ እንደምናስበው እግዚአብሔር አያስብም። እና በዚህ ውስጥ ያንን ሁሉ ፔን ስናልፍ እግዚአብሔር የራሱ አጀንዳ ነበረው። እኛ በፍጹም በቃ ያልጠበቀነው ነገር መጥቶ ቤታችንን ሼክ አደረገው። በጣም የሚያስገርማችሁ በቤታችን ውስጥ በነበርንበት 3 አመት ስንኖር ይሄ በጣም ከባድ የሚባል ጠብ ኑሮን አያውቅም። ሰው አስታርቆን አያውቅም። እሺ ባጭሩ ሰው መጥቶ እንደው ባካችሁ እንደዚህ አታብዙት ምናምን ተብለን አናውቅም። ተጣልተን 3 ቀን የቆየንበትን ጊዜ አላስታውሰው። ስለዚህ ኖርማል ነበር። ግን አንድ ፈንዳመንታል የሆነ ፕሮብሌም ነበረ በእኛ ቤት ውስጥ እና ያንን ፈንዳመንታል የሆነውን ፕሮብሌም በቃ ዊን ማድረግ አቃተን፣ ያንን ማለፍ አቃተን። እሱም በባለቤቴ በኩል የነበረ በቃ ይሄ የመውደድ ችግር ነበር። አላሳዘን አሁን እኔ ምን ይወጣል እና በቃ መውደድ ተቸገረች። በፊት ትወደኛለች፣ የሆነ የራሷ የሆነ ቻሌንጆች በራሷ ላይ ስለነበረ ያንን ማድረግ አቃታት። ስለዚህ ትግል ነው ሁሉ ጊዜ። እኔን ለመውደድ ትታገላለች፣ ደሞ ስታየኝ እንደዚህ ዲዘርቭ አታረግም ትላለች። በዚህ ውስጥ በጣም ፔን መጣ። በሷም ላይ ፔን በኔም ላይ ፔን እየሆነ መጣ። ስለዚህ በነዛ ጊዜያቶች የራሳችን አፕስ ኤንድ ዳውንስ ኖረውን ቀጠልን። የሆነ ታይም ላይ ግን በቃ ከዚህ በኋላ መቀጠል አልችልም ማለች። ከዛ የኔ ጥያቄ ምን ይመስላችኋል? ለምን ከዛ ጸልያለሁ፣ እንደዚህ ይስተካከል፣ እንደዚህ ይደረግ፣ እንደዚህ አይመለም። እማትሰማው እስከ መቼ ነው? የብዙዎቻችን ጥያቄ ይሄ ነው። እያንዳንዳችን ቤት ውስጥ ያለ ችግር ይለያያል። ጥያቄ የሌለበት ቤት የለም። ቅድም ብያለሁ፣ ጥያቄ የለብኝም የሚል ሰው ካለ እሱ ራሱ ምንድነው? ጥያቄ ነው። ጥያቄ አለ ሁላችንም ውስጥ፣ ቻሌንጅ አለ። በትዳራችን ዛሬ ጥሩ ቀን ነው አይደል? የትዳር ቀን ስለሆነ በእያንዳንዱ ቤት ውስጥ ጥያቄ አለ፣ ቻሌንጅ አለ። እንድንፈታው የምንፈልገው እግዚአብሔር እስከ መቼ ነው እንደዚህ ሆኖ የኔ ቤት የሚቀጥለው የምንልበት ነገር አለን። ለምንድን ነው ይህንን ዋጋ የምከፍለው የምንልበት ጥያቄ እያንዳንዳችን ቤት ውስጥ አለ። በዚህ ውስጥ እንደዚህ አይነት ጥያቄ ውስጥ ሆኖ ግን እግዚአብሔር አንድ ነገር ነው የሚፈልገው። ጥያቄ ውስጥ ሆናችሁ መልስ ማድረግ እግዚአብሔር ይፈልጋል። እናንተ እየታመማችሁ ለሌሎች መፍትሄ የምትሆኑበትን እግዚአብሔር ያንን ከኛ ይጠብቃል። አይገርምም? በመታዘዝ ውስጥ ያለውን ብሌሲንግ እግዚአብሔር ሊያፈስ ሲፈልግ በእናንተ ጥያቄ ውስጥ ሆናችሁ የምትሰውትን ወይም ደግሞ ራሳችሁን የምትሰጡበትን ነገር እግዚአብሔር ይፈልጋል። በዚህ ሁሉ ውስጥ ያለፍን ብዙ ቻሌንጆችን ያለፍነው፣ ብዙ መንገዶች ነው ወጣነው። ታረቀን በመሃል። ከዛ ግን አብረን መቀጠል አልቻልንም። ድጋሚ መሆን ልንገናኝ እግዚአብሔር መንገዱን ሲሰራ መስራት ያለበት ጉዳይ ነበር። በሷም ህይወት ውስጥ በኔም ህይወት ውስጥ መስራት ያለበት ነገር ነበር። ነገር ግን በዛ መሰራት ውስጥ ግን አንድ በጣም ትልቅ ኢንግሪዲየንት የነበረው ነገር ምንድነው? ፈቃደኝነት የሚባለው ነገር ነበር። ለመሰራት መፍቀድ። የምንፈልገውን አውቀን ያንን መሰራት የምንፈልግ ሆነን ራሳችንን ፕሬዘንት በእግዚአብሔር ካደረግን መቼ እንደምንሰራ ሳናቅ የሆነ ጊዜ ነገሩ ተለውጦ እናገኘዋለን።
ይኸውላችሁ በኔ ባለቤት ላይ ሀፕን ያደረገው ሚራክል ነው በቃ ባጭሩ ማለት ነው ተአምር ነው እና ሃይሚ በጣም ያቃሉ እና ሃይሚ እግዚአብሔር በቃ ሰውን እንደዚህ ትራንስፎርም ያደርጋል ወይ ብላችሁ እስክትሉ ድረስ እኔ በደንብ ስለማቅ እግዚአብሔር በሚያስደንቅ ነገር ነው ትራንስፎርም ያደረጋት እና በዛ ውስጥ ግን ምን ነበር ፔን ነበር በዛ ውስጥ ህመም ነበር በዛ ውስጥ ማልቀስ ነበር በዛ ውስጥ ብሪተኛ መሆን ነበር አልፈልግም ማለት ነበር እግዚአብሔር ግን በእናንተ ላይ ዓላማ ካለው እግዚአብሔር ግን እናንተን የጠራችሁና በዛ ነገር ውስጥ ካስገባችሁ እግዚአብሔር ራሱ ለእናንተ ይዋጋላችኋል እግዚአብሔር አለው መንገድ እግዚአብሔር እንዴት እንደሚሰራ ያውቃል እንዴት አድርጎ ነገራችንን ማስተካከል እንደሚችል ያውቃል እኛ ዘጋን እኛ ጨረስን እኔ መጨረሻ ላይ ብዙ ነገር ሆነ ከዛ በኋላ እሷ ተመልሳ ስትመጣ እኔ ሌላ ስቴጅ ላይ ደግሞ ሄጃለሁ በቃ እኔ ደግሞ ጨርሻለሁ እኔ መጀመሪያ በጣም ለማስተካከል ሞከርኩኝ አቃተን ከዛ ደግሞ እኔ በቃ የሆነ ነገር ወስኜ ቆም በቃ ጨርሻለሁ አልኩኝ በዛ ጨርሻለሁ ባልኩበት ነገር ታይም ደግሞ እሷ መጣች ከዛ ዘራፍ አልኩኝ አይሆንም እንዴት ተደርጎ ይሆናል አልኩ እግዚአብሔር ግን በዛ ውስጥ አጀንዳ ነበር ወገኖች በዛ ውስጥ የሚሰራው ነገር ነበር እኔ ላይ የሚሰራው ነገር እሷ ጋር የሚሰራው ነገር ነበር የእግዚአብሔር ዓላማውና ሐሳቡ ራሱን እንድንመስልለት ወደ ራሱ መልክ ማስጠጋት ነውኛ ክብር ለአምላካችን ለእግዚአብሔር የትኛውም ቻሌንጅ እግዚአብሔር በመንገዳችን የሚፈቅደው ወደ ራሱ መልክ ሊያስጠጋን እንጂ እንዲያጠፋን እግዚአብሔር ነገሮችን አያመጣም እኔ ገብቶኛል ይሄ በቃ እግዚአብሔር ማንንም በክፉ አይፈትንም ይው ወገኖቼ ቻሌንጅን አይናችሁ ቤታችሁ ሼክ አርጓል ቤታችሁ ውስጥ ያልተመለሰ ከረም ያለ ጥያቄ አለ ድንገት እግዚአብሔር ይመጣላችሁ እግዚአብሔር ስለሚመጣ ስፍራ አትልቀቁ እኔ ይኸውላችሁ ተሸክሞ ያሻገረኝ አንድ ቃል አለ በነዛ ቻሌንጅ ውስጥ በህመም ውስጥ ሆኜ ዕንባቆም መጽሐፍ ልክ በመጠበቅ ያለውኝ ቆማለሁ ለክርክር የሚመልስልኝ እንጠብቃለሁ ካለ በኋላ ምዕራፍ ዕንባቆምን አስቡት ጥያቄው ምንድነው ለምንድነው ማትሰማኝ እስከመቼ ነው ማትሰማኝ ከዛ እንደውም እርፍ በለው ብሎ እግዚአብሔር ከለዳውያንን አስነሳባቸዋል ለአንድ አይሁዳዊ ከለዳውያንን አስነሳባቸዋል አረማዊ የሆኑ አምላክ ለሌላቸው ህዝብ አንድ አይሁዳዊ ታልፈት ተሰጣለ ማለት እግዚአብሔር በይሁዳ የታወቀ ድንኳን በሳሌም ነው ማደሪያ በጽዮን ነው ለሚል አንድ ትውልድ ታልፈት ተሰጣለ ኢትስ በጣም ትልቅ መርዶ ነው ይህንን ሰምቶ ነው ጠብቃለሁ ያለው ጠብቃለሁ አለ ከዛ መጣና ምዕራፍ 2 ቁጥር 20 ላይ እኔን እንደ ቃሬዛ ተሸክሞ ትላንትና እና አባቢ ጋር ይሄንን ቃል ስንካፈል እንደ ቃሬዛ ተሸክሞ እንደዚህ አርጎ ይወሰደኝ ቃል ይሸከማል እናንተ አቀም ስታቱ ቃል እንደዚህ ገብቶ እናንተ ሌዳውን አርጋችሁ ያሻግራችኋል በኢየሱስም ያገኛችሁ ይሄ ቃል ገባን እንደዚህ አነሳኝ በቃ እንደዚህ ይላል እግዚአብሔር ቃል ዕንባቆም 2 ምዕራፍ 2 ቁጥር 20 እግዚአብሔር ግን በተቀደሰ መቅደሱ አለ ምድር ሁሉ በፊቱ ዝም ትበል አንተ ችግር ላይ ነህ ዝም በል ለምን እግዚአብሔር በተቀደሰ መቅደሱ አለ እግዚአብሔር የት ነው አንተ እግዚአብሔር የት ነው ያለው እኔ ይሄን ሁሉ ሲሆንብኝ የት ነህ በዙፋኔ ላይ እንደው የትም እኔ ጭራሽ ተነቃነቀ ያላቀ እግዚአብሔር የወንድሜን ችግር ለመፍታት ብሎ ከዙፋኑ ብድግ ብሎ ወደዛ ሄደም ወደሱ አይመጣ እዛ ሆኖ ማዘዝ ነው የሚጠበቀበት ክብር ለአምላካችን ለእግዚአብሔር ስለዚህ እንደዚህ አለ በተቀደሰ መቅደሱ አለ እግዚአብሔር እኔ ላይ ምንም ይሁን ምን ጥያቄ አይመለስ ዕንባቆም ጥያቄው አልተመለሰለትም ግን በተቀደሰ መቅደሱ አለ የሚለውን ቃል ሲሰማ ምዕራፍ 3 ቁጥር 1 ላይ መጣና እንደዚህ አለ የዕንባቆም ጸሎት በመዝሙር ለምን ሲል የነበረው እስከመቼ ሲል የነበረው ሰውዬ አሁን መዘመር ጀመረ ምን ብሎ በአመታት መካከል ስራህን ፈጽም አሁን ለምን ሲል የነበረው አመታትም ይፍጅግ ምን አድርግ ፈጽመው ስራህን ኢየሱስ ጌታ ነው ኢየሱስ ጌታ ነው
ዕንባቆም ነገሩ ሳይለወጥ ዕንባቆም ተለውጦ ቁጭ አለ። ሰማችሁኝ? ችግሩ ሳይለወጥ ዕንባቆም ተለወጠ። አንዳንድ ጊዜ ችግራችን የሚቆየው እኛ እስክንለወጥ ነው። እኔ እንደዚህ ብያለሁ። እኔ መታዲያ እኔ እየሰራው ነው ይለኛል ጌታ። እየሰራው ነው ያላልቅም። እኔ ማላልቅ ስራ ነኝ። አንዳንዴ እንዲህ ተሰምቷችሁ አያውቅም? እኔ ያላልቅም ወይ በዚህ ልክ የሆነ ነገር አለቀ ስለ የሆነ ነገር ይመጣል። የሆነ ነገር ሲመጣ ከፋሚሊ ሲመጣ ቤተክርስቲያን፣ ከቤተክርስቲያን ሲመጣ እንደገና በቃ መሰራት ነው። ምርጫ የለውም። ስኪፕ አይደረግም። በዚህ ትምህርት ቤት ስኪፕ አታደርጉም። ደብል አይመታም። ተምረህ ትወጣለህ። ጽዋ ካለ ጠጥተህ ጨርሰህ ትወጣለህ። የጠጣው ጽዋ ግን ምን ያደርጋል መሰለ? ለሌሎች መፍትሄ እንድትሆን ያደርጋል። ኢየሱስ ክርስቶስ ጌታ ነው። ለኛ መፍትሄ ይሆን ዘንድ እኛ ጥያቄ መልስ ይሆን ዘንድ የራሱን ጥያቄ ተወስላለ ነው ዛሬ እዚህ የተሰበሰብነው። ኢየሱስ ጥያቄ ነበረው። ምን አይነት ጥያቄ? ብትወድ ይህች ጽዋ ምን ትበል ከኔ ትለፍ። የኔም በቃ ጥያቄ ነው አለ። ግን አለ ከኔ በላይ አንገብጋቢ ችግር ያለባቸውን አይቻለሁ አለ። እነሱ ጥያቄ ውስጥ ገብተው ያሉትን ምን ብያለሁ? አይቻለሁ አለ። ስለዚህ ለነሱ ስል የኔ ፈቃድ ሳይሆን አለ ያንተ ፈቃድ ይሁን አለ። እኛ በአብ እንድንገኝ በአብ የተተወ ጌታ አለልን። የኛ ጥያቄ መልስ ያገኝ ዘንድ የራሱን ጥያቄ ቸል ብሎ የተወ ኢየሱስ ስላለ ነው። ስለዚህ ወገኖች ጥያቄ ሊኖርባችሁ ይችላል። ቻሌንጅ ሊኖር ይችላል። እስከ መቼ የምትሉት ነገር ሊኖር ይችላል። ነገር ግን እግዚአብሔር ዓላማው በዚህ ሁሉ ውስጥ እኛን መለወጥ ነው። እኛን መጀመሪያ እኔ በጣም ብዙ ነገር አሁን ነው አይኔ እየበራ ያለው። እግዚአብሔር እኔን መስራት የሚፈልገው ነገር ነበር። እሷን ብቻ አይደለም እኮ እኔን መስራት የሚፈልገው ነገር ነበር። አንዳንድ ጊዜ እግዚአብሔር ችግሮችን ዲል የሚያደርግበት መንገድ ይለያያል አይደል? በህይወታችን የሚገጥመው አንዳንዱን ያናገረልናል። እንደ ዘሩባቤል አንተ ተራራ በእኔ ፊት ምንድነህ? በልጄ ፊት ምን ትሆናለህ? እኔ ሁሌ እንዲህ ቢባልልኝ ደስ ይለኝ ነበር። እንዲህ እየተባለልኝ ባልፍ ማለት ነው። ግን ሁሌ እንደዛ አይደለም። ሁለተኛው እግዚአብሔር ዲል የሚያደርግበት መንገድ ደግሞ በውሃ ውስጥ ባለፍክ ጊዜ ምን አያደርግህም? ምን ታረጋለህ? ግን ታልፋለህ። በእሳት ውስጥ በሄድክ ጊዜ ምን አያደርግህም? ምን ግን ታረጋለህ? በእሳት ውስጥ ታልፋለህ። ይሞቀሃል። በውሃ ውስጥም ስታልፍ ትረጥባለህ። አይጎዳህም ነው ጉዳዩ እንጂ አንተ ግን ምን ማድረግ አይቀርም? ማለፍ አይቀርም። እንደዚህም አድርጎ እኔ ካንተ ጋር ስለምሆን በዛ ውስጥ አትጎዳም። አንዳንዱን አብሮን እየሄደ ያሻገረናል። እጃችንን ይዞ ስንደክም እያወጣ፣ ሰመጥኩ ስንል እየጎተተ፣ ደክሞኛል ስትል እያበላ፣ ቁራም ይሁን ምንም እየተላከልህ ታልፋለህ። አንዳንዱን ግን እንደምባቆም ምንም እንኳን እያልከ ነው የምትለወጠው። ሳይለወጥ ትለወጣል። ነገሩ ሳይለወጥ ተለውጠ ራስህን ታገኘዋል። ዕንባቆም መልሶ አልተመለሰም እስከ መጨረሻው። ምንም የሆነ ነገር የለም። ዕንባቆምን ሲጨርስ ግን ምንም እንኳን በለስ ባታፈራ፣ የእርሻ ስራ ቢጎድል፣ ከብቶች በጋጥ ባይኖሩ ምን ብሎ የጀመረ? ለምን እስከ መቼ ብሎ የጀመረ ሰውዬ ምንም እንኳን ብሎ ነው የዘጋው። ነገሩ ሳይለወጥ ዕንባቆም ተለውጦ ነው። አንዳንድ ነገሮችን ልንገራችሁ አይለወጡም። በጣም ከኔ ከትንሹ ስሙ የማይለወጡ ነገሮች አሉ። የምትቀበሏቸው፣ ስትቀበሏቸው ፒስ የምታገኙባቸው ነገሮች አሉ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በምንም አይነት መንገድ ውስጥ ስንሆን እኛን መፍትሄ ያደረገ መቀጠል ነው የሚፈልገው። ለራሳችን ያዘንን እንድንኖር እግዚአብሔር አይፈልግም። በጣም ትልቁ የሰው ልጅ ጠላት ሰልፍ ፒት ነው። በጣም በቃ አይለወጥም እንደዛ አይነት ሰው። ወገኖች በእውነት ለራሱ የሚያዘን ሰው መቼም ነው የማይለወጠው። እኔ እንዲያርገውኝ፣ እኔ እንዲሆኝ፣ እኔ እንዲያርጋኝ፣ እኔ እንዲብሎኝ፣ እንደዚህ ብላኝ፣ እንደዚህ ነው ያደረገችኝ፣ እኔ እንደዛ እያልኩ ብኖር ዛሬ ዲፕሬሽን ውስጥ ነበር የምገባው።
እግዚአብሔር በኢየሱስ ስም ይንቀለው። ሰዎች ላይ የተጣበቀ እንደ መንፈስ ሆኖ የተጣበቀ ሰልፍ ፒት ያለባቸው ሰዎች አሉ። ይነቀል በኢየሱስ። በቃ it's not the first thing, it's not the first time ይሄ ማንም ሰው ላይ የሚሆነው ነገር እኔ ላይ ሆነው ነገር እኔ ላይ ብቻ አይደለም የሚሆነው። እቤታችሁ አሁን እየገጠማችሁ ያላችሁ ቻሌንጅ እናንተ ጋር ብቻ አይደለም እየገጠመ ያለው። ሁሉም ሰው ጋር የራሱ የሆነ አለ። አይነቱና ሁኔታው ጥያቄው ይለያያል እንጂ ምን አለ? ጥያቄ አለ፣ ቻሌንጅ አለ። ስለዚህ አሁን ለራሳችን ሰልፍ ፒት ማድረግ እናቆምና ያንን ኮት አውልቀን እንጣለውና እግዚአብሔር ሆይ እኔ ምንድነው የምትፈልገው ከኔ? እኔ ያልተለወጥኩት የቱ ጋር ነው? እኔ ያልተሰራሁት የቱ ጋር ነው? እኔ የቱ ጋር ነኝ ያለሁት? ወገኖቼ እግዚአብሔር በእኛ ሊሰራ የሚፈልገው ነገር ስላለ ሁሉ ጊዜ ጠላትም አይኑን በእኛ ላይ ያደርጋል። እግዚአብሔር ስላለ ነው፣ እግዚአብሔር ጉዳይ ስላለው ነው ጠላትም ጉዳዩን አድርጎ ወደኛ የመጣው። ምንም ነገር ባንሆን ምንም አይመጣም ወደኛ። ግን ጉዳይ አለው እግዚአብሔር። በእኛ ውስጥ ያየው አንድ ጄነሬሽን አለ። በእኛ ውስጥ ሊሰራ የሚፈልገው አንድ ጉዳይ አለ። እሱን ስላየ ብቻ ነው ጠላትም ያንን አውቆ ያንን ዲስትሮይ ለማድረግ የሚመጣው። ስለዚህ ዛሬ መልእክቴ ይሄ ነው። ስፍራ እንዳለቁ አሜን በሉኛ። ስፍራ ሊያስለቅቅ የሚመጣ በጥያቄ ውስጥ ሆኖ ስፍራ ሊያስለቅቅ የሚመጣ ነገር አለ ሁሌ። ኢዮብን ታስታውሱታላችሁ? ምንድነው ያለችው ሚስቱ መታ? ስደብና ሞት። ለመሞት ሳይሰድብ ቢሞት አይሻልም? ከሞተ ለምን ሰድቦ ይሞታል? ግን በሌላ ቋንቋ ምን እያለችው ነው? ስፍራ ልቀቅ እያለችው። ያለህን እምነት ልቀቀው እያለች ነው። ኢያሪዮስ የሚባለው ሰው ልጁ ታማበት ወደ ኢየሱስ መጣ። ከዛ ልጄን ፈውስልኝ ብሎ ከኢየሱስ ጋር ኮንቨርሴሽን እያደረገ ሌሎች መጡና መምህሩን አታስቸግረው ልጅህ ሞታለች። ምን እያሉት ነው? አሁንም ስፍራ ልቀቅ፣ ማመን አቁም እያሉት። ጠላት በጣም vulnerable በሆነበት ጊዜ ይመጣል። በጣም vulnerable በሆነበት ሊያገኘን በሚፈልገው በደከምንበት ታይም ላይ ነው የሚመጣው። የዛኔ ነው አዌር መሆን ያለብን፣ መንፈሳችን መንቃት ያለበት ወገኖቼ። እግዚአብሔር በእኔና በእናንተ ጉዳይ አለው። በእኔና በእናንተ ሊሰራ የሚፈልገው ነገር አለ። እግዚአብሔር እኔና እናንተ ጥያቄ ውስጥ ሆነን መፍትሄ ማድረግ ይፈልጋል። አይደለም የኛን ችግር እንትን ማለት አይደለም፣ እኛ አልፈን ለሌሎች ሰዎች መፍትሄ እንድንሆን እግዚአብሔር ይፈልጋል። ለእግዚአብሔር ግን መገኘት ያስፈልጋል ወገኖቼ። በህይወታችን ትልቁ መተላለፍ ከእግዚአብሔር ሐሳብ ጋር መተላለፍ ነው። እኔ በሁለቱ ዓመት ውስጥ መጨረሻ ላይ እግዚአብሔር ራርቶልኝ ከሐሳቡ ጋር እንዳልለያይ እግዚአብሔር መጥቶን ያዳነኝ። መጨረሻ ላይ ዘራፍ አልኳችሁ አልፈልግም ብዬ ነበር። እግዚአብሔር ግን ራራልኝ። ስሙ ይባረክ። እግዚአብሔር በጣም በቃ ምህረቱን አገነነው በእኔ ላይ እና አንደኛ ከጉዳት፣ ሁለተኛ ነገን ከመፍራት የሆነ ነገር ቢሆን የሚል የሆነ ልቤ ውስጥ ቁጭ ብሎ የነበረ አንድ ክብድ ያለ ነገር ስለነበረ እሷ ተለውጣ ሁሉ ነገሯ ሆኖ መጣ። እኔ ግን ማየት ከበደኝ። እኔ የማየው ወይ ጉዳቴ ላይ ነው ወይ ነገ እንደዚህ አይነት ነገርስ ቢሆን የሚል ነው። ስለዚህ ጸሎቶቼን እግዚአብሔር ለኔ ማስታወስ ነበረበት። እንዲህ ብትሆንልኝ ብለህ የጸለይከውን ታስታውሰዋለህ? እንደዚህ ቢሆን ብለህ የጸለይከውን ታስታውሰዋለህ? አሃ እያልኩ እየተሸረሸረ ሲመጣ ሳይ የሆነ ነገር እየሆነ ነው፣ ሳይ እየተቀየረ ነው። ከዛ በተለያየ አይነት መንገድ ይናገረኝ ጀመር ወገኖች። አንዴ በሰይፉ ፋንታውን ተናገረ። በሰይፉ ፋንታውን ፕሮግራም እግዚአብሔር የሆነ ልጅ ትዝ ይላችሁ ከሆነ ኩላሊት ለአንዱ ሰጣው የሆነ ኢሹ ነበር አይደለ? ከዛ ከነሱ ተጣልተው በናሽናል ቲቪ ይቅርታ ጠየቀችው።
በጣም ልጁ የዛን ሰዓት ያስታውቃል። በጣም የተጎዳ ልጅ ፊቱ ራሱ ኩስትር ያለ ነበር። አስታውሳለሁ አይኔ ላይ አለ። ይቅርታ አርግልኝ ብላ ያለቀሰች እግሩ ላይ ትወድቃለች። ስትል ይቅርታ አርግልሻለሁ አለ። እንዲህ ነው ያለው። ካንቺ ጋር መሆን ግን አልፈልግም አለ። እኔ እንደዛ ነው ያልኩት። ይቅርታ አንድ ቀን ሌሊት መጣ እግሬ ላይ ወድቃ ይቅርታ አርግልሻለሁ ካንቺ ጋር መሆን አልፈልግም ብዬ ነበር። ልክ እሱን ሳይ መንፈስ ቅዱስ ምን እንዳለኝ ታውቃለህ? ምንድነው ያንተና የዚህ ልጅ ልዩነት ሲለኝ ጌታ ሆይ እንዲሰንጠቅ ልብ ያለው ማለት ነው። ምንድነው ልዩነታችን? where is አሁን እኮ ስንታረቅ እኮ በጣም የሾክ ያደረጉ ሰው በጣም ደስ ያላቸው ሰዎች እንዳሉ እንዴት ብለው የጠየቁ ሰዎች አሉ። አይኖ ልቡን አቃለው ግን ክርስቲያን ሆነን ልክ ያንን እንትን ስንል ኖርማሉ እኮ መታረቅ ነው። ኖርማሉ እኮ ይቅርታ መሰጣጣቱ ነው። እንደው እኛ እኮ በጭንቅላታችን ተገልብጠን እየሄድን ስለሆነ ነው እኮ ያለው ነገር እንደዛ ነው የሚመስለኝ እኔ አይደለ? አሁን በግሬ በሄድ ኖርማል ነው አይደል? አሁን የሆነ ያለው ነገር ግን በጭንቅላት ነው እየሄድን ያለ ነው። ስለዚህ ያስደንቀናል። ሰው በጣም ለእግዚአብሔር ቤት ሲሰጥ ዋው እንዴ እሱ እኮ ነበር መስደን አለመሰጠት እኮ አለመስጠት ነበር ማስደነቅ ያለበት። ይቅርታ መስጠትም መቀበልም ኖርማል መሆን ነበረበት። እኛ ግን አሁን እሱ የሆነ ነገር ሆኖብን ተገልብጦብን በጣም ያስጨንቀናል። ወገኖቼ የእግዚአብሔርን ፍቃድ ስታደርጉ እግዚአብሔር ሪስኩን ይወስዳል። እኔ የገባኝ ይሄ ነው። እግዚአብሔር የሚፈልገውን ስናደርግ እግዚአብሔር እውነቴን ነው መላችሁ የማንም ባለዳ አይደለም። እማይሆን ነገር ውስጥ እግዚአብሔር የሆነ ነገር አያደርግም። ሰው እኔን አሁን እየገፈታተረ የሆነ ነገር እያሳየ በቃ እኔ እንዳየው ያዘጋጀልኝን እንዳየው ቪዥን ማሳየት ነበረበት ለኔ ጌታ። አንድ ቀን እየነዳው ቪዥን አየው። የወሰንኩበት ለመመለስ በቃ አሁን this is the day የወሰንኩበት ቀን እየነዳው የሆነ ከተማ ሄጄ እየተመለስኩኝ አንድ ቪዥን አሳየኝ ጌታ። የመኪናዬ እንደዚህ ፊት ለፊት መስታወቱ በጣም ክሪስታል ክሊር ሆኖ አየሁት። ከዚህ ውሃ የሚበልጥ ክሪስታል ክሊር። ይሄው ምንም ቆሻሻ አለው ነጠብጣብ አለው። ያ ምንም ነገር የለውም። ክሪስታል ክሊር ነጥብ የምትባል ቆሻሻ የለውም። አይናችን ላይ አሁን እዚህ ስናይ ራሱ የሆነ የሚታየን ነገር አለ አይደለ? ያ አይታየኝም። በቃ ክሪስታል ክሊር ሁሉ ነገር። ከፊት ያለኝ መኪና ከፊት የማየው መኪና ክሪስታል ክሊር ነው። ህንጻዎቹ በጣም ክሪስታል ክሊር ናቸው። ይሄ ለ15 ሰከንድ አካባቢ ቆየ። ይሄ በመንፈስ ሳይሆን በፊዚካል ላይ ነው የማየው ነው የምነግራችሁ። ከዛ ቪዥኑ ሲወሰድ ቆሻሻውን አየሁት ድጋሚ ማለት ነው። ይሄ የዋይፐሩ የሚያርፍበትን ምናምን ቆሻሻ ያለውን ነገር አየሁት። ግን ምን እንደሆነ ታውቃላችሁ? ልክ ያኛው ቪዥን ከአይኔ ሲወሰድ ክላሪቲው ማይንድ ውስጥ ቀረ፣ ቁጭ አለ። አሜን በሉ። ተመስጣችሁ ነው? ክሊር ሆነ አይምሬ ውስጥ ሁሉ ነገር ገባኝ። በቃ ምንም ከዛ በኋላ ከስጋና ከደም ጋር መማከር አልፈለኩም። እምፈራው ነገር በቃ ክሊር፣ የምፈልገው ነገር ምን እንደሆነ ገባኝ። የምፈልገው ነገር እንድወስን አቅም በቃ ክሊር ሆነ ማይንድ ውስጥ። ወዲያው ታታታታ ሃሎ ወሰኛለሁ፣ አብረን ከዚህ በኋላ ሃሌሉያ አለሽ። በቃ አለቀ። እግዚአብሔር ራሱ እንትን እያለ በይቅርታው ሲናገረኝ በሆነ ነገር በጸሎቶቼን ያስታወሰ ሲናገረኝ መጨረሻ ላይ ቪዥን ገጭ አደረገና እዚህ ውስጥ የነበረውን ነገር ክሊር አደረገልኝ። ከዛስ the next day መጸለይ ጀምረናል። አብረን መሆን አልጀመርንም ግን እየጸለይን ነበር። እንጸልይ ተባብለን ማለት ለሊት ጠዋት 4 o'clock ላይ በስልክ እየጸለይን ደግሞ እግዚአብሔር ደግሞ እኔ በጣም ምን አይነት አስቸጋሪው ነበርኩኝ። ሌላ ቪዥን እግዚአብሔር አሳየኝ። ስለሚወደኝ ነው። ኢየሱስ ጌታ። እየጸለይን አንድ እጅ መጣና ሁለት እጅ መጣና ይሄን ይከፈት ስካሌን ከፈተውና አንጎሌ ላይ ውሃ ያፈሳል። የሆነ ውሃ ይፈሳል አንጎሌ ላይ። ከዛ ከአንጎሌ ላይ ቆሻሻ እንደዚህ እየተጠረገ ይወርድ። እንደዚህ ይሄ መስታወት ላይ ቆሻሻ ያለበት መስታወት ላይ ውሃ ስታፈሱ ጥርግ አርጎ እንደሚወርደው ከዚህ ላይ
ከዛ ይሄ አንጎሌ ነጭ ሲሆን ይታየኝ የሚፈሰው ውሃ ቆሻሻ እስከማይኖረው ድረስ ውሃው ፈሶ በቃ ንጹህ ሆነ ማለት ነው። ምን ያረጋገ እንደነበር ታውቃላችሁ? ነገ ለምኖረው ኑሮ እዚህ ላይ የተሰገሰገው ነገር ያጠበልኝ። አሜን ይባላል። ይሄ እዚህ ጋር የነበረውን ቆሻሻ አስወገደልኝ እግዚአብሔር። የማቀውን ዕውቀት የሆነ ነገር እንዳልሆነ እንደዚህ ስጋት ነገ የሆነ ነገር ቢፈጠርስ እንደዚህ ጉዳቱስ ምንም አሁን እኔ እንደተጎዳው አላስብም። እኔም ተጎድቼ ነበር እንዴ ፓስተር እስከምል ድረስ ማለት አሜን በሉ ባካችሁ። ስሙ ይባረክ። እግዚአብሔር ሲመጣ የሚመጣበት አመጣጥ ይለያያል። እንዴት እንደሚመጣ አታውቅም። ወደ አንተ እንዴት እንደሚመጣ አታውቅም። ነገር ግን ሲመጣ ለሚመጣው ነገር ምላሽ የምትሰጥበት ጸጋ ይጨመርልህ። እግዚአብሔር ግን ይመጣል። እግዚአብሔር በተቀደሰ መቅደሱ አለ። ምድር ሁሉ በፊቱ ዝም ትበል። ወገኖቼ እግዚአብሔርን ስፍራ እንዳለቁ አንዳንዶች እየተንሸራተታችሁ አላችሁ። ተመለሱ። በእውነት ነው የምላችሁ እንዳትለቁ። ከእግዚአብሔር ነገር ፍቅቅ እንዳትል። በቃ ጠብቀው። ኢዮብ ቢገለኝም እንኳን እጠብቀዋለሁ አለ። ከዛ እግዚአብሔር ገጭ ይልልሃል። እግዚአብሔር ይመጣና ይገላግልሃል። እግዚአብሔር ይመጣና ያስደንቅሃል። እግዚአብሔር ሲመጣ ጉርሻ በጉርሻ ያረጋል። አጨብጭቡ ለጌታ። ይመጣል እግዚአብሔር። ተምችና ኩብኩባ የበላባችሁን ዘመን ምን አረጋለሁ እመልስላችሁ። እኔ ተመለስልኝ በሁለት በሶስት ወር ልጅ። አረ ክብር ስጡ ለጌታ ባካችሁና ስትታዘዘው እግዚአብሔር ሪዋርድ ያረጋል። ፔን የለም አለ። ልትታመም ትችላለህ። የሁሉ መንገድ አንድ አይነት ላይሆን ይችላል። እኔ ጋር በመጣበት አንተ ጋር ላይ መጣ ይችላል። አንተ ጋር በሚመጣበት እኔ ጋር ላይ መጣ ይችላል። ሲመጣ ግን እግዚአብሔር ላንተ እንድትሄድበት በሚፈልገውና በመትችለው መንገድ ግን ይመጣልሃል። ይገባሃል። ሲያወራ እግዚአብሔር ይገባሃል። አንዳንድ ሰው እንዳይለወጥና እግዚአብሔር ያለውን እንዳያደርግ ምን ያዘው ብትሉኝ እንቅጩን ስነግራችሁ ኢጎ እንደው አውቄ ነው ጠበቅ ያደረኩት በአማርኛ ያልኩት ኢጎ አለብን። ዲድን በቃ we don't want ራሳችንን እንትን ማድረግ አንፈልግም። ክራክ ማድረግ አንፈልግም። እኔ የእንትና ልጅ ማለት ነው የሚቀረን በቃ የከሊ እኔ ሻምበል ተሰራለች ምናምን እኔ እንደዛ አርጎኝ ነበር። አባቴ ሻምበል ነውና እኔ ሻምበል ተሰራለች ማለት ነው ይቀረኝ። በቃ በፍጹም አይሆንም። እነ ቃቁዬና አባቢ እንኳን እኔን ማናገር እስኪፈሩ በቃ እኔና ቃቁና ምን መደዋወል አቆመ ለተወሰነ ጊዜ። እኔን ፊትክን አይቶ ማን ይድናል ሆኜ ቁጭ አልኩ ተቆጥቼ ማለት ነው። እግዚአብሔር ግን መጣልኝ። እግዚአብሔር ግን ራራልኝ። እግዚአብሔር ግን አሰበኝ። በቃ እና ታዲያ እኔ ለራሴ ያዘንኩ እንድኖር ነው መፈልገው። ከዛስ የሆነ ዲፕሬሽን ውስጥ እንድገባ ውጡ በኢየሱስ። ጠላትን ንቁበት። ይሄው ዲፕሬሽን ውስጥ ከቶ አንተ እንደዚህ እኮ መሆን የለብህም እንዲያረገሽ እያለ የሚነግርሽ ክፉ ነው። ዞር በልበዩ። እግዚአብሔርን እጠብቀዋለሁ። እግዚአብሔር በኔ ቤት ደግሞ ይመጣል። እግዚአብሔር መጥቶ ደግሞ ያሳርፈኛል። እግዚአብሔር መጥቶ ይገላግለኛል። ኢየሱስ ጌታ ነው። ስለዚህ ቤታችሁን ዝጉና ጠብቁት እግዚአብሔር። አሜን ነው ወይ? አንድ ነገር ብዬ ልጨርስ። የኖህ መርከብ ለምን እንዳልሰመጠች ታውቃላችሁ? እግዚአብሔር ባለው ነገር ነው የተሰራው። ባለው ማቴሪያል ነው የተሰራው። ደግሞ በተባለው ርዝመት ወርድ ምናምን በሁሉ ነገር እንደተነገረው ነው የተሰራው። እሱ ብቻ ስለሆነ ግን አይደለም ያልሰመጠችው። ዋው ያናወጠ ይዟት ይሄዳል ወደ ላይ። ሌላውን የሚውጥ እሷን ከፍ ያደረጋት ይሄዳል። ሌላውን የሚያፈራርስ እሷን ከፍ ያደረጋት ይመጣል። ለምንድነው ብትሉኝ የኖህ መርከብ ያልሰመጠችው ውሃ ወደ ውስጥ ስላልገባ። ሰማችሁኝ ያልኩትን? ቀዳዳ ስለሌለ ነው። እችን የምታክል ቀዳዳ ኖራ ውሃ ወደ ውስጥ መግባት ቢጀምር ኖሮ ከፍ የሚያደርጋት ያ ውሃ ያሰምጣት ነበር። ቀዳዳውን ዝጉት። በወሬ የሚገባውን ቀዳዳ ዝጉት።
በጆሮ የሚገባውን ቀዳዳ ዝጉት። በአይን የሚገባውን አንዳንዱ ክፉ የሚልከው አለ፣ እግዚአብሔር ይገልብጠው። የሆነ ነገር ለማድረግ ለማበላሸት ለማጣመም የሆነ ነገርን በቃ እንደዘር አድርጎ ይከትና ከዛ በቃ ያድጋል። እግዚአብሔር በህይወታችን ያለው ዓላማና ሐሳብ ይፈጸም ዘንድ አንደኛው ማድረግ ያደርግብን በቃ እግዚአብሔርን ዝጋለን። የኖህ መርከብ የዘጋው እግዚአብሔር ነው። ከኋላ ዘጋው ይላል። ኢየሱስ ክርስቶስ ጌታ ዘጋው ይላል። ስለዚህ ዝጉትና ኢየሱስ ጌታ ነው። እግዚአብሔር ከፍ ከፍ ያርጋችሁ። አሁን መርከቢቷን ከፍ ከፍ ያደረጋት ያ ቻሌንጂንግ የሆነው ነገር እኮ ሌሎቹን እያጠፋ ነው። ሌሎቹን እያጠፋ ያለ እኛን ያላጠፋበት ምክንያት እኛ ኦሬዲ ዘግተናል። ከተከፈተስ ወገኖቼ ከተከፈተ ይሰምጣል። እንዳትከፍቱ አሜን ትላላችሁ። ስለዚህ አብርሃም ጥያቄ ያለበት በቤቱ የተወለዱ 318 ብላቴኖችን አስነሳና የተወሰደበትን የተማረከበትን ለማስመለስ ወጣ ይላል። ጥያቄ ነበረ አብርሃም ቤት። ጥያቄ ያለ ግን አብርሃም ወጥቷል። እናንተ ለራሳችሁ ሰልፍ ፒቲ ያረጋችሁ የምትቀመጡበት ሳይሆን ጥያቄ ያላችሁ ወጣችሁ ለሌሎች መፍትሄ የምትሆኑበት ነው። የተጠራንበት ጥሪ ይሄ ነው። ዌክ አፕ አሜን። እስኪ ጮክ በሉና አሜን በሉ። እስኪ እነሳለሁ በሉ። እስኪ ዝም ብዬ የሆነ ነገር ውስጥ ገባት ብዬ ራሴን ቀርቅሬ በቃ ለራሴ ያዘንኩ ምኖር ሰው አይደለሁም። ልንገራችሁ I'm not bragging። እግዚአብሔር ጸጋ ስላበዛልኝ በዚህ ሁሉ ፕሮሰስ ውስጥ ቸርች ከመጀመሪያ ጀምሮ የቀረውት 2 ብቻ ነው። አንድ ለቅሶ ያባቴ ለቅሶ ስለነበረ በዛው ሰዓት ሀፕን ሲያደርግ አባቴ ያረፈ። አባቴ ባረፈው ወር እኔ ከቤት ወጣሁ። በሁለተኛው የዛን የመጀመሪያው ሰዎች ስለሚመጡ የሚቀጥለው ደግሞ ደክሞኝ ለማረፍ ከዛ በኋላ በእያንዳንዱ እሁድ ቸርች ነበርኩ። መቼ መሰላችሁ ወሰንኩት? ልክ የለቅሶ ጊዜ ፕሮግራም ተዘጋጅቶ ትልቅ ቸርች ውስጥ ብዙ የከተማው ሰው ይመጣ ስለነበረ ጠላት መጣና በጆሮዬ ድምጽ ኦደብል በሆነ ድምጽ ቤትህን በትነዋለሁ፣ አባቴን ወስጄዋለሁ እንዲህ ነው የሚለኝ የነበረው። አባቴን ወስጃለሁ፣ ቤትህን ደግሞ አፍርሰዋለሁ። ገና አልወጣሁም ነበር። ቤትህን ደግሞ በትናለሁ። አሁን አትዘምርም አለኝ። አሁን መዝሙርህን ነው የምወስድብህ አለኝ። ይኸው ኳየሮች በለቅሶ ላይ ማለት ነው እየዘመሩ ነበር። እስኪ ጨርሱ ተንገበገብኩ፣ ቸኮልኩኝ። ልክ ሲጨርሱ በድግ ብዬ ማይክ ተቀብዬ ምስጋና ላንተ ነው፣ ክብርም ላንተ ነው፣ አምልኮ ላንተ ነው፣ ስግደትም ላንተ ነው፣ ያረክልኝ ብዙ ነው ጌታ፣ ያረክልኝ ብዙ ነው ጌታ፣ የሆንክልኝ ብዙ ነው ጌታ፣ የሆንክልኝ ብዙ ነው ጌታ። በቃ ድባቅ ስመታው ተሰማኝ። ከምድር ሲደባለቅ እንደ መብረቅ ከሰማይ ሲወድቅ አየሁት አይደለም የሚለው። የዛኔ ሲወድቅ ተሰምቶኛል። የሚፈልገው መዝሙራችሁን መንጠቅ ነው። የሚፈልገው አንደበታችሁ ውስጥ አጉረምራሚ እንድትሆኑ ያማጉረምረም የኮምፕሌን ቃላቶችን መክተት ነው። ግን ከነቃንበትስ ያረክልኝ ብዙ ነው ጌታ፣ ያረክልኝ ብዙ ነው ጌታ። ይኸውላችሁ ካልተደረገላችሁ የተደረገላችሁ ይበልጣል። ካልተቀበላችሁት የተቀበላችሁት ይበልጣል። ካልተሰጣችሁ የተሰጣችሁ ይበልጣል። በሜሬጃችሁ ውስጥ እግዚአብሔር ያደረገው ምህረት እስቲ አስቡ። ስንትና ስንት ዓመት ስትኖሩ እግዚአብሔርን ስለዚህ ቤት የባረካችሁባቸውን ቀናቶች አስቡ። አሁን when the rainy season comes ለምንድን ነው እነዛን ሁሉ ኦቨርራይድ የሚያደርገው? ጠቢብ ዞር ብሎ ያያል። ትላንትና እኮ እንደዚህ ነበር፣
እግዚአብሔር ትላንት ያደረገውን ዛሬ መድገም ይችላል ይላል። ትላንትና የሰጠኝን ያንን ፍቅር መስጠት ይችላል። ትላንትና ያለኝን ያንን ኬር መመለስ ይችላል። አድርገህልኛል፣ አመሰግናለሁ። ነገም ታደርግልኛለህ፣ ባረካለሁ። ስለዚህ ወገኖቼ በእውነት ነው የምላችሁ እግዚአብሔር ከኛ የሚፈልገው ስፍራችንን ይዘን እንድንጠብቀው ከዛ ደግሞ ለብዙዎች መፍትሄ ይሆነን እንድንጠብቀው አብርሃም እንደሆነ ልንገራችሁና ይሄን ጨርሳለሁ። እና አብርሃም ቤት አልሆን ያለው ነገር ሌላ ቦታ የሚሆን ነበር፣ በቀላሉ የሚሆን ነበር አይደል? መውለድ ሌላ ቦታ ቀላል ነበር እና አብርሃም ቤት ግን ከባድ ነበር። አብርሃም ለሎጥ ሄዶ መፍትሄ ሆኖ ሎጥ ለአብርሃም መፍትሄ አልሆነም። ለአብርሃም መፍትሄ ሆኖ የመጣለት ራሱ እግዚአብሔር ነው። ለናንተ ቤት መፍትሄ ሆኖ የሚመጣው ራሱ እግዚአብሔር ነው። እናንተ ለሎጥ ሮጣችሁ ይሆናል፣ ሎጥ ጋር ሄዳችሁ ሊሆን ይችላል፣ በጣም ሮጣችሁ የምትደርሱ ለማን? እናንተ ግን የሚደርስላችሁ አጣችሁ። እግዚአብሔር ራሱ ይደርስላችኋል። እሱ ሲመጣ የሚያስደንቀውን ምህረት ያዘንብላችኋል። በቃ እኔ ቤት መጥቷል እግዚአብሔር ሲመጣ አጎረፈው ምህረቱን። እንደ ፍለድ ነው ወደኛ ቤት የገባው። እውነቴን ነው የምላችሁ፣ እኔ በቆምኩበት ሁሉ እናገራለሁ፣ እግዚአብሔር በእኛ ቤት አለ። በእኛ ቤት የመጣ እግዚአብሔር በእናንተ ቤት ይምጣላችሁ።